ይህ አዋዜ ሰበር ነው። የከበደ ዜና። አሜሪካ በመካከለኛው ምስራቅ የብስና ባህር ላይ ያሰማራችውን ኃይል የሚገኝባቸውን ስፍራዎች በትክክል እየመረጀች ኢራን አነጣጥራ መምታት እንድትችል ራሽያ ዓይን የሆነ መረጃ እያቀበለች መሆኗ አትሰማም። ዋሽንግተን ፖስት ስለ ጉዳዩ ጥንቅቅ አድርገው የሚያውቁ ሦስት ባለሥልጣናት የነገሩትን ጠቅሶ እንደዘገበው በፍጥነት እየተዛመተ የመጣው ይህ ጦርነት አሁን የአሜሪካንን የኒውክሌር ተገዳዳሪና እንደሷ የረቀቀ የስለላ አቅም ያላትን ባላንጣ ራሽያንም እያስገባ ነው። ይህ ብቻ አይደለም። ተዳክሟል፣ አብቅቶለታል የተባለው የኢራን ቀኝ እጅ ሄዝቦላ ከሊባኖስ መተኮሱን ቀጥሎ በዛሬው ዕለት 5 የእስራኤል ወታደሮች በሄዝቦላ ተኩስ ምክንያት የከፋ የመቁሰል አደጋ እንደደረሰባቸው ተገለጸ። ሰሜናዊ ኢራን ውስጥ የእስራኤል መከላከያ ኃይል እንደገለጸው በአጠቃላይ የቆሰሉት ወታደሮች ብዛት 8 ነው። በሄዝቦላ ሮኬት ጦርነቱ ከተጀመረበት ካለፈው ቅዳሜ ጀምሮ ራሽያ የአሜሪካ ጦር መርከቦችና የጦር አውሮፕላኖች በትክክል ያሉበትን ስፍራ በመንገር ኢራን ኢላማ በትክክል መቆለፍ እንድትችል እያደረገች ነው። በጉዳዩ ላይ ዋሽንግተን ፖስት አስተያየታቸውን የጠየቃቸው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እምቢ ብለዋል አስተያየት ለመስጠት። ሞስኮ ጦርነቱ ኢራን ሳትደርስባቸው የደረሱባት ጠባጫሪነት ነው ስትል፣ ወረራ ጥቃት ነው ስትል ማውገዟና እንዲቆም መጠየቋ ይታወቃል። ይህ የራሽያ የአሜሪካንን ወታደራዊ ይዞታዎች አስመቺነት ሚና ምን ያህል የተንሰራፋ ወይም የጠለቀ ስለመሆኑ ግልጽ አይደለም። ባለሥልጣኖቹ እንዳሉት ኢራን በራሷ አቅምና ብቃት የአሜሪካን ኃይሎችን ይዞታ የመመረጅና የማነጣጠር አቅሟን ከጦርነቱ መጀመር ጥቂት ቀናት በኋላ ሙሉ በሙሉ ያጣች ወይም እጅግ የተዳከመች መሆኗ ይታወቃል ይላሉ። እውነታው ይህ ሆኖ ሳለ ግን ኢራን እያነጣጠረች እየመታች ነው። በሌላ አነጋገር የኢራን ዓይን ተጠንቁሏል ወይም ወጥቷል። በምትኩ ራሽያ ዓይንና መሪ በመሆን እየመረጀች በማቀበል አሜሪካና እስራኤልን እያስመታች ነው። ኢራን እስካሁን በብዙ ሺህ የሚቆጠሩ አጥፍቶ ጠፊ ሰው አልቦችን የአሜሪካ ወታደራዊ ይዞታዎች፣ ኤምባሲዎችና የሲቪል ኢላማዎች ላይ ተኩሳለች። እስራኤልና አሜሪካም የኢራን ቦሊስቲክ ሚሳኤል ስፍራዎች፣ የባሕር ኃይሏንና የሀገሪቱን አመራሮች ጭምር ኢላማ ያደረጉ ከ2000 በላይ ድብደባዎች አካሂደዋል። የዋይት ሃውስ ቃል አቀባይ አና ኬሊም የኢራን አገዛዝ ፍጹማዊ በሆነ መልኩ እየነቦጨና እየደቀቀ ነው ብለዋል። የቦሊስቲክ ሚሳኤል ምላሻቸው እያደር ቀን በቀን እየቀነሰ፣ ባሕር ኃይላቸው ሙሉ በሙሉ ደብዛው እየጠፋ፣ የማምረት አቅማቸው እየነኮተ ይገኛል። ቅጥረኞቻቸው እንኳ ትርጉም ያለው ውጊያ እያደረጉ አይደለም ብለዋል። ሲአይኤና ፔንታጎን በጉዳዩ ላይ አስተያየት አልሰጡም። ከዚህ ጋር በተያያዘ ስለ ራሽያና ቻይና እጅ የተጠየቁት መከላከያ ሚኒስትር ፔት ሄግሴት በዛን ሰሞን ቻይናና ራሽያን ይህን ያህል ጉዳይ አይደሉም ሲሉ ያቃለሏቸው መሆኑ ይታወሳል። ራሽያና ቻይና በአደባባይ የኢራን ወዳጅ መስለው ቢታዩም በክፉ ቀን ግን በይፋ እንድትከላከል አልረዷትም የሚለው ጠንካራ ነው። ተንታኞች እንዳሉት የራሽያ መረጃ አቀባይነት ኢራን የአሜሪካንን የእዝና ቁጥጥር መሠረተ ልማት፣ ራዳሮችና ጊዜያዊ መሠረተ ልማቶችን ጨምሮ የአሜሪካ ኃይሎችንም ራሳቸው ወታደሮቹን እያነጣጠረች መምታት የቻለችባቸው ሁኔታዎች እንዴት ሊፈጠሩ እንደቻሉ ይህ የራሽያ ጣልቃ ገብነት
ትክክለኛ ማብራሪያው ነው ይላሉ። በተለይ ኩዌት ውስጥ 6 የአሜሪካ ወታደሮች የተገደሉበት የኢራን የሰው አልባ ጥቃት። ኒኮል ግራድዊስኬ የተሰኙ ኢራን ከራሽያ ጋር ያላትን ትብብር ያጠኑ የሃርቫርድ ኬኔዲ ትምህርት ቤት ቢልፋር ማዕከል ባልደረባ እንደሚሉት የኢራን ያጸፌታ ምላሽ ከፍተኛ መራቀቅ አሳይቷል። ይህም መራቀቅ ኢላማ ላይ የማነጣጠር ብቻ ሳይሆን እያንዳንዱ የአሜሪካና የአጋሮቿን መከላከያ ልቆ የማለፍ ችሎታ ነው ብለዋል። የአየር መከላከያዎቻችን እየታለፉ ነው ብለዋል። እሳቸው እንደሚሉት ኢራን የአሜሪካና የእስራኤልን የአየርና የሚሳኤል መከላከያ ሲስተሞች ሾልካ ኢላማዋ ላይ የመድረስ ብቃቷ ካለፈው ሰኔ ወር ጋር ሲነጻጸር አሁን የላቀና አስገራሚ ነው ብለዋል። ፔንታጎን በዚህ የተነሳ ኢላማ አይሲቴ ቦምቦቹንና የአየር መቃወሚያ ሚሳኤሎቹ በፍጥነት እያለቁበት ነው ይላሉ ምንጮቹ ለዋሽንግተን ፖስት። የአሜሪካ ቁጥር 1 ጄኔራል ኤታማዦር ሹም ሊቀመንበር ጄኔራል ዳን ቃየል ከጦርነቱ መጀመር በፊት ያስጠነቀቁትና ያልተሰሙበት ጉዳይ ይህ ነበር ይላሉ። ይህ በእንዲህ እንዳለ ዘ ታይምስ ኦፍ ኢስራኤል እንደዘገበው የእስራኤልን ጦር ኃይል ጠቅሶ ማለት ነው 8 የእስራኤል ወታደሮች በሄዝቦላ ሮኬት ቆስለዋል። በሀገሪቱ ሰሜናዊ ክፍል 5ቱ በጽኑ ነው የቆሰሉት። ይሄ የሚሆነው ሊባኖስ ድንበር አጠገብ የነበረ ይዞታቸው በሄዝቦላ ሮኬት በትክክል ተነጣጥሮበት ነው። በአካባቢው የማስጠንቀቂያ ድምፅ አስተጋብቶ ነበረ። ነገር ግን ወታደሮቹ ራሳቸውን ለማዳን ከቦታው መንቀሳቀሻ ጊዜ አላገኙም ነበረ። የእስራኤል መከላከያ ኃይል ባካሄደው የመጀመሪያ ምርመራ የሰራዊቱ አባላት ጊቫቲ ብርጌድ አባላት ናቸው፣ ወደ ሆስፒታል ተወስደዋል ይላል ሁሉም። 5ቱ በጸና ሁኔታ የቆሰሉ ናቸው፣ 3ቱ ግን ቀላል ነው ብሏል ጦሩም። በቀላል ከቆሰሉት መካከል የሀገሪቱ የገንዘብ ሚኒስትር ቤት ዛሌል ስሞትሪች ልጅ ይገኝበታል ብለዋል። የእስራኤል አየር ኃይል የአየር ጥቃት ድብደባውን ምሽቱን ጀምረዋል። ካለፈው አርብ ጀምሮ አልተቋረጠም ድብደባው። በድብደባው ከባድነት የተነሳ በሊባኖስ ይኖሩ የነበሩ የኢራን አብዮታዊ ዘብ አባላት ከሊባኖስ ዋና ከተማ በገፍ እየሸሹ መሆናቸው ተዘግቧል። ኢሳያስ፣ ይሄ ዜና በጣም የሚገርም በጣም አደገኛ ነው። በሁለት ምክንያቶች አደገኛነቱን ማየት ትችላለህ። በጣም በሚገርም ሁኔታ ሌላ ተመሳሳይ ዜና ቀን ላይ የተመለከትኩት ነው። እሱ ምን ይላል? ዮርዳኖስ ውስጥ የሚገኝ የአሜሪካ ታድ የተባለው የአየር መቃወሚያ ሚሳኤል ይሄ ሰማያት ላይ ገብቶ ቦሊስቲክ ሚሳኤሎችን ወደ መሬት የአየር ክልል ከመግባታቸው በፊት እዛ የሚመታ ነው እና የሱ ራዳር ዋጋው ወደ $5 ቢሊዮን ነው ራዳሩ። እና ያለ ራዳሩ አንድ ነገር ማድረግ አይችልም። ሁሉም ራዳር ቢያስፈልጋቸውም በተለይ ለዚህ የሚሳኤል አይነት ራዳሩ አይን ነው። እና ዮርዳኖስ ውስጥ የነበረ የአሜሪካ የዚህ ሚሳኤል ራዳር ሙሉ በሙሉ ወድሞ የሚያሳይ የሳተላይት ምስልን እያቀረበ ሲኤንኤን ያቀረበው ትንተና ነበረ። ኢሳያስ ሙሉ በሙሉ ራዳሩ ተነጣጥሮ ተመቶ ወድሟል። ምን ማለት ነው? ይሄም በዛ አካባቢ ያለው የአየር መቃወሚያ አይን የለውም፣ አይሰራም ማለት ነው። እንግዲህ ዋጋው ወደ $5 ቢሊዮን። እንደገና የተባበሩት አረብ ኤሚሬትስ የዚህ ሚሳኤል አለ እና የዚህ ሚሳኤል 2 ባትሪዎች የዚህ ሚሳኤል ለሁለት መተኮሻዎች የሚሆኑ 2 ራዳሮች
በተሰራላቸው ቤት ውስጥ ህንፃ ውስጥ አሉ። እነሱም በሚገርም ሁኔታ ህንፃው ቀጥተኛ የኢራን ምት አግኝቶታል። የያዛቸው ህንፃ ወድሟል። አሁን የማይታወቀው እነዛ 2 ራዳሮች በዛ ተኩስ ምክንያት ሙሉ በሙሉ መውደም አለመውደማቸው ብቻ ነው የማይታወቀው። እና ይህን ዘገባ ስመለከት ነበር ቅድም እና ይህንን ሲኤንኤን የሚተነትነው የሳተላይት ምስል እያስነበበ ነው። በዜናው ላይ ሳይነገረን የአሜሪካ ቁልፍ የሆነ በጣም ጥቂት አሜሪካ ራሱ ያላት 8 ብቻ ነው የአየር መከላከያ። ካልተሳሳቱ ሳውዲ አረቢያ 2 እንደዚህ እያለ ነው ያላቸው። የዚህ ቁጥሩ ጥቂት የሆነ እጅግ ውጤታማ የሆነ ዘመናዊ የሆነ አየር መቃወሚያ አይን የሆነ ራዳር አንዱ በነፍስ ወከፍ ነገርኩህ $500 ቢሊዮን ገደማ። እነዚህ ዮርዳኖስ ላይ ወድመዋል። 2 የተባበሩት አረብ ኤሚሬት ላይ የነበሩበት የተቀመጡበት ማስቀመጫ ክፍላቸው ማስቀመጫ ህንፃው ወድሟል። እነሱ አብረው ይውደሙ አይውደሙን ያልታወቀው ተነጣጥሮ ነው የተመቱት። አሁን ነው ይሄን ዜና ስትረዳ ነው ኢራኖች ምን እያደረጉ እንደሆነ የምትረዳው ማለት ነው። አሁን የዜና የሚነግረን ምንድን ነው? ራሽያ በርካታ ሳተላይቶች ያሏት፣ ኢራን በዚህ ደረጃ ምንም አቅም የላትም የተለየ። ሁለተኛ በዩክሬን በምታደርገው ጦርነት ውስጥ ብዙ ነገሮችን እያሻሻለች በዚህ አንጻር ያላትን ብቃት ያሳደገችበት ሁኔታ ነው ያለው። ስለዚህ የኢራኖች ኢላማ ላይ ፐርፌክትሊ ማነጣጠር ማለት ነው። እንግዲህ ሚሳይሎቻችን ከዚህ በፊት ስናቀርብ ከምዕራባውያን ቴክኖሎጂ እጅግ ያነሱ እንደነበሩ ሚሳይሎቻቸው ለኢላማ ቀረቡ ቢባል በ10 በ15 ሜትር በጣም ሰፋ ያለ ርቀት ላይ እንደሚወድቁ ታስታውሳለህ። አሁን አሜሪካኖች ወይም ራሽያኖች ፕሪሲሽን የሚሏቸው መሳሪያዎች ሚሳይሎቻቸው በዛ መጠን ኢላማቸውን የሚመቱ መሆን ብቻ ሳይሆን አስገራሚው ነገር ደግሞ የእስራኤልንም ሆነ የአሜሪካንን የመከላከያ ተኩሶች እያለፉ እነሱን የማለፍ ብቃታቸው ነው። ለምሳሌ እስራኤል ከ80 እስከ 90 በመቶ እየመታች መሆኑን የገለጸችው። በሌላ አነጋገር 10 እስከ 20 በመቶ ያለው ግን አልፎ ኢላማውን የመምታት እድል ነበረው ማለት ነው አይደል? ለምሳሌ 10 ቢተኮስ ከ10 እስከ 20 በመቶ ወይም ከ80 እስከ 90 በመቶ ተከላክለዋለች የእስራኤል ባለ 3 ደርዝ መከላከያዎች በዚህ ደረጃ አውድመዋል ሲባል ምን ማለት ነው? በአንድ 100 ቢተኩሱ ከ10 እስከ 20 የሚሆኑ ሚሳይሎች የሚያልፉበት ሁኔታ አለ ማለት ነው። እና አሁን በተለይ ኤክስፐርቷ ሲናገሩ የሰማኸው የአሜሪካና የአጋሮቿን የአየርና የሚሳይል መከላከያ ኦቨርዌልም የማድረጋቸው አቅም ነው። አሁን ይህን ሲታይ ነው ራሽያ ምን እየሰራች ነው የሚለውን ያን ክፍተት የሚሞላው እንዴት አድርጋ ምን ተአምር ነው የሚለውን የሚመልስ ሆኖ ነው አሁን ያገኘ ነው የሚሉት። ይሄ በጣም አደገኛ ነው ኢሳያስ፣ እጅግ በጣም አደገኛ ነው። አሁን እንግዲህ ከአሁን ቀደም ራሽያና ቻይና መጀመሪያ ላይ ሃይ ብለዋል። አሁን ራሽያ ጣልቃ ከገባች በዚህ መንገድ መረጃ በመስጠት ጦርነቱን የከፋ ከማድረጉን ባሻገር በአሜሪካና በራሽያ መካከል ያለውን ግንኙነት አያደበዝዘውም ወይ? አሜሪካ ለዩክሬን አጋር የምትሆንበትን ሁኔታ አይፈጥርም ወይ? እንደገና ደግሞ ራሽያ ለምን ከሂዝቦላ
በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ነው ሄዝቦላ አነጣጥሮ ኢላማውን መጥቷል። የሄዝቦላ ሚሳኤል ሊወርቅ ችሏል ነው አሁን የምናወራው። ኢራን ላይ ለኢራን ይሄን እየሰጠች መሆኑን አሜሪካኖች ደረስንበት የሚሉት ነው። እንደዛ አይነት ድጋፍ ስታደርግ እንደ ራሽያ ሆነ ስታስብ ይሄን ድጋፍ ትሰጣለች እንጂ ይሄን ድጋፍ እየሰጠች መሆኗን አሜሪካ ለሌላው ዓለም የምታረጋግጥበት ማስረጃ እንድታገኝ አታረጋትም። ስለዚህ ልታምንም አትችልም። ነገር ግን ይሄንን በእስራኤሎች በአሜሪካኖች በኩል ተገምግመው የተደረሰበት ነው እና እንደሰማውም በተጨባጭ ይህንን የሚያሳዩ ነገሮች አሉ። ነገሩን የበለጠ አደጋ የሚያደርገው ምንድን ነው? ይሄ ጦርነት አሁን ብዙዎቻችን እንዳስብ ነው ኢራን ከእስራኤልና ከአሜሪካ ጋር ገጥማ ይህንን ጦርነት በዚህ መልኩ አጸፌታ እየሰጠች መቀጠል ትችላለች ወይ የሚል ጥያቄ ሁላችንም ጋር አለ። እንደውም ለሀገሪቱም ለሕዝቧም ያለማሰብ ያለማመዛዘን እና ሲምፕል ደመነፍሳዊነት የሞላበት ውሳኔ እንደሆን ነው የገመት ነው። ነገር ግን ዛሬ በሰባተኛው ቀን ላይም ሆነው የኢራን አመራሮች መግለጫ መስጠት እየሰጡ ነው። ኢሳያስ ውጭ ጉዳይ ሚኒስትሩ ሀገራቸው በሚገባ የተዘጋጀች መሆኗንና ኢቨንቹዋሊ እና አሜሪካ እንደሚሸነፉ ይናገራሉ። ሀገራቸው ለብዙ ጊዜ ለመዋጋት በቂ ዝግጅት ያደረገች መሆኗን ይናገራሉ። የሀገሪቱ ፕሬዚደንት ለምሳሌ ይሄ ጦርነት እንዲፈታ እናሸማግል ያሉ አገሮች አሉ። ይህም በተመለከተ ጉዳዩ ለእኛ አይደለም መቅረብ ያለበት፣ ጦርነቱን ከጀመሩት ወገኖች ጋር ተነጋገሩ ብለናል የሚሉት። ላርጃኒ ለምሳሌ በአሁኑ ሰዓት የሀገሪቱ ሁለተኛ ሰው ናቸው ማለት ይቻላል። እንደ ፔዜሽኪያንን ከበላይ ካደረግናቸው እሳቸው ከአሜሪካ ጋር አንደራድርም አንደራድርም በማለት መናገራቸውን እናውቃለን። ስለዚህ እነዚህን ሁኔታዎች ደምረ ይዘህ ኢራኖች ስቲል በሰለጡ ሀገሮች ላይ አልፎ ተርፎ በቱርክ ላይ በአዘርባጃን ላይ በመሳሰሉት ላይ እየተኮሱ መቀጠላቸው ግምቱ ስታስገባ እና ይሄ ግጭት ይሄ ሁኔታ በዚሁ ቀጥሎ ለምሳሌ 10 ቀን 15 ቀን ተቆጠሩ እንበል። ብዙ ሀገሮች በክልሉ ያሉ ሀገሮች ለመዋጋት የሚፈልጉ አሉ። ለምሳሌ እስካሁን ድረስ በዚህ ውስጥ እጃችንን አናስገባም፣ ከኢራን ጎን ቆመን የምናተርፈው ነገር ለራሳችንም ሌላ ውድመት ነው የሚሆነው። በሆነ መንገድ እንኳ ኢራኖችን ብንደግፍ ሌላ ውድመት ለእኛ ነገና ከነገ ወዲያ ዋጋ የሚያስከፍለን ነገር ነው የሚሆነው። አይደለም ቀጥታ ገብቶ ዋጋት ቀጡ በማለት እጃቸውን የሰበሰቡና ያሉ ሀገሮች እየተደፋፈሩ ይላሉ። ኢሳያስ እየተደፋፈሩ ይመጣሉ። ይሄ ኢራን ክልላዊ ጦርነት አደርገዋለሁ ብላ ያለችው ነገር እስካሁን በነበረኝ መረዳት ሊሆን እንደማይችል ያመንኩበት። የሰላጡ ሀገሮች ምላሽ የሰጠ የለም። ስለዚህ የኢራንን ዓላማ እያከሸፉ ነው ማለት ነው።
ነገር ግን አሁን ለጊዜው የታወቀው በዚህ በኩል ያለው የራሽያ እገዛ ባለፈው ብዬዋለሁ። ኢራኖች ሰርፕራይዞች አሏቸው ወይ ነው ጥያቄው። ተነበው ያለቁ ናቸው ወይ? ለምሳሌ አሁን በተለይ በአሜሪካ በስፋት እየተነገረ ያለው የሚሳኤል አቅማቸው እየሳሳ 90 በመቶ እያደር እየቀነሰ ነው የሚል ነው። አሁን ደግሞ የቢ 2 እና 52 ድብደባ መሬት ውስጥ የቀበሩትን መተኮሻዎቻቸውን መምታት ሲጀምር ቶታሊ ከሚቀጥለው ሳምንት ውስጥ ከስራ ውጭ ይሆናሉ ነው ያለው መረዳት። ስለዚህ ነው ወይ ነው ይሄ ከራሽያ ጋር አደረጉ የተባለው ትብብር ቅንጅት በጦርነቱ ሂደት መሃል ራሽያ እንትን ያልችበት ወይስ አስቀድሞ የተመከረበት ነው? ሌሎች አስቀድሞ የተመከረባቸው ነገሮች ሳሉ ወይ ነው? ስለዚህ ይሄ ጦርነት በቀጠለ ቁጥር ሌሎች ሀገሮች ይህንን የመቀላቀል አደጋ አለው። አሁን በቱርክና በእስራኤል መካከል ያለው ሁኔታ በጣም የተወጠረ ነው። ኢሳያስ የቱርኩ ፕሬዚደንት በጋዛ ጦርነት ጊዜ ከአንዴም 2-3 ጦር እስከ ማነቃነቅ ይደርሳሉ ተብሎ ይጠበቁ የነበሩ ናቸው። አሁን በዚህ በኩል ይሄን ውጊያ እያደረጉ ያሉት እስራኤልና አሜሪካ ብቻቸውን። ምዕራባውያን ሀገሮች የተለመዱት የኔቶ አባል ሀገራት ጭምር ከአሜሪካ ጎን እየቆሙ አይደለም። እንደሰማሁ ደግሞ ኢራን የምትኩሳቸው ሚሳኤሎችን የመከላከሉ አጠቃላይ ሂደት የአሜሪካንን የአየር መከላከያ አቅም በፍጥነት እየጨረሰው ነው የሚል ነው ሚሳኤሎቿን። ስለዚህ አሜሪካ ብዙ አሴቶች አሏት። የጦር ጀት እዛ የአውሮፕላን ሸካሚ አላት። ሌሎች አውሮፕላኖች አሉ። እነሱን ሁሉ ኢላማዎች ላይ ማነጣጠር የምትችልበት አቅም ከራሽያ እየተሰጣት ነው የሚል ነው። ስለዚህ ይሄን ነገር ለመደምደም ኦልሬዲ አሁን ባለበት ደረጃ የሁኔታዎችን አደገኛነት ያሳያል። ለምን በለኝ፣ ኢራን ምን ብላ ማስጠንቀቂያ ሰጥታለች? እስራኤል አገዛዙን የመጣል ዓላማዋን የመጨረሻ ግቧ አድርጋ ገፍታ የምትሄድ ከሆነ እስከ መጨረሻው ዌል እኛ ደግሞ የዲሞና የኒውክሌር ማብለያ ትልቅ ማዕከል ነው። ብዙ ማብለያዎች ሴንተር ነው በድብቅ ያለ እሱ ላይ እንተኩሳለን ማለታቸውን አትርሳ። ስለዚህ መጀመሪያ ላይ ግምት ላትሰጠው ትችላለህ። ምክንያቱም ኢራኖች ተኩሰው ምን ያህል ከኢላማ ጋር የነበረው አሁን እየሰማን ያለ ነው። እየመረጀች የሳተላይት የኤሌክትሮኒክስ መረጃ በመስጠት እዚህ በዚህ በምናምን በዚህ ዲግሪ በዚህ ቦታ በዚህ ትፍራ ብላ ኢላማ የምታስቆልፋት ራሽያ ናት የሚል ነው። ስለዚህ ፕሮባብሊ የኢራን ማስጠንቀቂያን ክሬዲብል ያደርጓል ማለት ነው። ኢራን ከፈለገች ዲሞና የኒውክሌር ጣቢያ ላይ በብዛት አነጣጥራ ለመተኮስ ትችላለች ማለት ነው። ቅድም ካልኩህ ከአየር መከላከያ ስርዓቶችን የመሹለክ ብቃታቸው ካለፈው ሰኔ የበዛ ነው የሚለውን ስታሳልፍ 1-2 ቢያልፉ ላይ ከ500 ኪሎ ግራም ክብደት ያላቸው የጦር ጫፎች የያዙ አሁን እንደምንመለከተው የክላስተር ቦምብ አይነት ራሳቸውን ችለው የሚሰባበሩ ብዙ የጦር ጫፎች ከአንድ የጦር ጫፍነት ወደ ብዙ የጦር ጫፍነት የመለወጥ ባህሪ ያላቸው ጥይቶች እንደምተኩስ እስራኤል እያስረዳች ነው። ስለዚህ እነዚህን ስታይ ኢራን ዲሞና ላይ ያለውን የእስራኤል የኒውክሌር ጣቢያ ላይ አነጣጥራለሁ እበታለሁ ስትል አሁን ከሰማው ከራሽያ ድጋፍ አንጻር ስታየው ክሬዲብል ይሆናል፣ ሊሆን የሚችል ነገር ይሆናል። እና አይ ቲንክ ይሄ ጦርነት በተራዘመ ቁጥር ሌሎች ሀገሮችን የመጋበዝና
መጀመሪያ ከታቀደ እና ይሆናል ተብሎ ከተጠበቀው ውጪ ከቁጥጥር ውጭ ሊወጣ እንደሚችል ሪሊ ማስፈራት ጀምሯል ብዬ ነው መናገር የምፈልገውና ይሄ ጦርነት ሌላ 1 ሳምንት ከቆየ ሌላ 2 ሳምንት ከቆየ እውነቴን ነው ጦርነት የጨለማ ቤትን ከፍቶ እንደመግባት ነው ምን እንደሚመታ አታውቅም የሚለውን አባባል የሚያሳይ ነው። ዓለም ኢራን ወደ ዲሞና የምትተኩስ ከሆነ ለእስራኤል ያለው ስጋት እጅግ በጣም ከፍተኛ አይደለም ወይ? የህልውና ስጋት ነው። የህልውና እስራኤል ጠባብ ሀገር ናት፣ ትንሽ ሀገር ናት። ያ በጣም ከፍተኛ ለዘመናት ሲጠበቅ የቆየ ሴንተር ነው። እዛ ላይ ሊደርስ የሚችል ነገር በሙሉ የራዲዮ አክቲቭ ሾልኮ መውጣት ሊያስከትል ይችላል። ቁጥራቸው ቀላል ያሉ ሰዎች ላይ ቀጥተኛ ሞት፣ አለበለዚያ ደግሞ የጤና ጠንቆችን በአገሪቱ ላይ ሊያስከትል የሚችል ነው። ምንም መደባበቅ የሌለው እስራኤል ተቀበለችውም አልተቀበለችውም የኒውክሌር ፓወር መሆኗ ይታወቃል። አሁን በዚህ ውስጥ የኢራን ድጋፍ አለ። ቅድም እንዳልኩ ከእስራኤል ጋር መዋጋት የሚፈልጉ ሌሎች ሀገሮች ሊኖሩ ይችላሉ። ይህን አጋጣሚ በመጠቀም ስለዚህ አሜሪካ ሌላ ኃያል ሀገር ናት። ፕሮባብሊ ይሄ ነው ጊዜው። ጦርነቱ እየረዘመ በሄደ ቁጥር እና በዚህ ውስጥ ኢራኖች የመዋጋት አቅማቸውን ባላጡ ቁጥር አደገኛ ነው እና ፕሬዚደንት ዶናልድ ትራምፕ አንድም ሽምግልናም ሆነ ድርድር አላደርግም ብለዋል። ኢራን ከወገቧ ቅንጥስ ከጉልበቷ ሸብረክ ብላ የንብርክክ እጇን ካልሰጠች በስተቀር ተኩስ አይቆምም ብለዋል። ስለዚህ እነዚህን ሁኔታዎች ደምረህ ስታይ የዚህ ጦርነት መራዘም በማንኛውም መልኩ ከክልሉም አልፎ ለዓለም አደገኛ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አለ ይሳያል። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600,000 ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና